ከሴቶች ሁሉ መጥፎ ሴት ማለት ደግሞ አልሙተበርጃት የሚገላለጡ ሴቶች ናቸው። አላህ መልእክተኛው ዓለይሂ ሰላቱ ወሰላም ሰትሩት ሸፍኑት ያሏቸው የሰውነት አካላቸውን አላህ ባዘዘው መልኩ ማይሰተሩ አልሙተኸይላት የሚኮሩ ሴቶች ናቸው መጥፎ ሴት ማለት። ወሁነል ሙናፊቃት ሙናፊቅ ሴት ማለትም እንዲህ አይነት ሴቶች ናቸው አሉና እንዲህ አይነት ሴቶች ጀነት አይገቡም። ከቁጥር አንፃር ጉራበል አዕሰምን የሚያክሉ ከገቡ እንጂ ከአሞራ ዘር ሆኖ አልፎ አልፎ እንጂ የማይገኝ የአሞራ አይነት የሸሪዓን አለባበስ በመጣሳቸው በመኩራታቸው ኒፋቅ ውስጥ በመውደቃቸው ጀነት የመግባት እድላቸው ጠባብ ነው ያሉ ኢማም አሕመድ ከዓብዱላህ ብን ዐምር ብን አልዓስ ባስተላለፉት ሐዲትም ኡመይማ የምትባል ሴት ወደ ነቢ ዓለይሂ ሰላቱ ወሰላም መታ ለመስለም ቃል ለመግባት በፈለገች ጊዜ ነቢ ዓለይሂ ሰላቱ ወሰላም ወደ እስላም ስትገቢ ቃል የማስገባሽ በአንደኛ ደረጃ በአላህ አላሻርክም እንድትይ፣ አልሰርቅም እንድትይ፣ ዝሙትን አልቀርብም አላመነዝርም እንድትይ፣ እንደዚሁ ደግሞ ድሮ በጃሂልያ ዘመን የነበሩ ሴቶች ይገላለጡት እንደነበረው አልገላለጥም ብለሽ ቃል እንድትገቢ ነው ሙባይዓ የማደርግሽ ብለዋታል ነቢ ሰለላሁ ዐለይሂ ወሰለም። ነቢ ሰለላሁ ዐለይሂ ወሰለም የሴት ልጅን አለባበስ ከተውሂድ ጋር ከኢማን ጋር አብረው አቆራኝተው ጠቅሰዋል። መገላለጥን መተው መስረቅን፣ ዝሙት መስራትን ከመተው ጋር አብረው ጠቅሰዋል። ሙስሊም ሴት ዝሙትን መተው እንዳለባት ሁሉ፣ ስርቆትን መተው እንዳለባት ሁሉ፣ ሽርክን መተው እንዳለባት ሁሉ መገላለጥን መተው አለባት። ሸሪዓው የሚፈልገውን የሸሪዓውን መስፈርት ያሟላን አለባበስ ልትለብስ ይገባታል ነው። መገላለጥ መዘዙ ብዙ ነው። የሴት ልጅም ክብር እንዲነካ የሚያደርግ ነው። ለቤተሰቦቿም ጭምር ውርደትን የሚያስከትል ነው። የሴት ልጅ ያለባበስ መበላሸት የኢማን መበላሸት ምልክት ነው። ሴት ልጅ ኢማኗ ሲስተካከል ዲንን ስታቅና ዲንን ስተገብር አለባበሷ ያማረ የተስተካከለ ይሆናል። ኢማኗ ልቧ ሲበላሽ አለባበሷ ከሸሪዓ የራቀና የሚጻረር ይሆናል። መገላለጥን ሸይጣን ይወዳል። መገላለጥን አኺራ ማያሳስባቸው ዱንያ ላይ ብቻ የፈለጉትን አድርገው ተዝናንተው መኖር የሚፈልጉ ካፍሮች፣ ሙናፊቆች ይወዳሉ። አላህ በተከበረው ቃሉ እናንተ የሰው ልጆች ሆይ ጠላታችሁ ሸይጣን እንዳይፈትናችሁ አባታችሁን አደምን ከጀነት እንዳስወጣው ሁሉ መጀመሪያ ጀነት ላይ በሰላም ሁሉ ነገር ተሟልቶላቸው እየኖሩ አባታቸው አደምን ከጀነት ያስወጣው በወንጀል ነው። በሰሩት ወንጀል ምክንያት ልብሳቸው ወልቋል። አላህ አልብሷቸው የነበረ ገመናቸውን የሚሰትረው ልብሳቸው አትብሉ የተባሉትን ዛፍ በበሉ በነኩ ጊዜ ልብሳቸው ወልቋል። እዚህ ዱንያ ላይ ያንኑ እኛ ላይ መድገም ይፈልጋል ሸይጣን። ሰዎች አላህ ያዛቸውን አይነት ልብስ እንዳይለብሱ ይፈልጋልና የንዘዑ ዐንሁማ ሊባሰሁማ ሊዩሪየሁማ ሰውአቲሂማ። ያኔ ወንጀል በመስራት የአደምን የሰው ልጆችን አባት ልብስ እንዲወልቅ አውራቸው እንዲታይ እንዳደረገው እዚህ ዛሬ ዱንያ ላይም ሴት ልጅ አላህ ተባረከ ወተዓላ እንድትሸፍነው እንድትለብሰው ያዘዛትን ሰውነቷን እንዲገለጥ ያደርጋልና ይሄን በማድረግ ሸይጣንን አትታዘዙ፣ ፈተና ላይ ትወድቃላችሁ ብለዋል።